ፈተና በመጣብን ጊዜ እግዚአብሔር እንደሚወዳችሁ ተመልከቱ። እውነቴን የምነግራችሁ ጌታ ሆይ ለምንድን ነው እንዲሁ አክስቴም ሳምንት ዕለት ሞተች፣ እናቴ ደግሞ የዛሬ ወር፣ እንደገና ደግሞ የዛሬ 2 ወር ከስራ ተባረሩ፣ እንደገና ደግሞ ይሄ ቀደረው ተቃጠለብኝ፣ እንደዚህ አለብኝ፣ ጠልተኸኝ ነው ወይ? እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ? ራስቼህ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገን ያለው። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለን? ለምኖ እኮ ነው የሚያድነው። አሁን ሙሴን አላያችሁትም? እንዴት አስፈራርቶ መመለስ እንደፈለገ። እስራኤል ጣዖት ሲያመልኩ ሙሴ አቤት ተወኝ እጄ ላጠፋቸው። አሁን ሙሴ እግዚአብሔር ጨብጦት ይዞት እጄ ላጠፋቸው ነው። እንዲሁ እኮ ይገርማል እኮ እግዚአብሔር የሚያደርገው ነው። ኧረ ተው አታጥፋ። እንዲህ ማብላት ሲያቅተው ጊዜ በረሃ አምጥቶ ጨረሳቸው ነው የሚለው አለ ሙሴ። እግዚአብሔር እንዳይሰደብበት ነው እሱ። 40 ዓመት ማብላት ሲያቅተው በረሃ አምጥቶ ጨረሳቸው ነው የሚለው አለ። እንዲያውም እነሱን አታጥፋ። አባቶቻችን ሲተረጉሙ አሁን እግዚአብሔር ሊያጠፋቸው ወዶ አይደለም ሙሴ እንዲሰራቸው እንዲቀጣቸው ብለው ነው እንጂ ይላል። እንግዲያስ ሂድና ቀጣ አለው። ሰርቶ ቀጥቶ እስራኤልን ወደ ራሱ ሰበሰባቸው። በማስፈራራት እንድንመለስ እግዚአብሔር ክፉ ነገር እንዲመጣ ያደርጋል። ከቃሉ ጋር ናቸው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ስንት ሰው ነው እግዚአብሔር በሚያውቀው እንዴ ተነግሮ እኔ እንዲያው አሁን ሰውየው መዚህ ስለሌለ ተመስገን ነው ልናገር። ተነግሮ ይሄንም አይሰማውም፣ ችግር የለም። ተነግሮ አልሰማ ያለ ሰውዬ የሳምባ ቲቪ ገብገብ ሲያደርገው የቆረበ ሰውን ያውቃል። ተመስገን ነው። እንኳን ቲቪ መጣ። እንዲህ እውነቴን እኮ ነው። ስንት ሰው ነው፣ ስንት አመፀኛ ነው ጸበል እንደምን ሰነበታቸው፣ አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን የሚለው። እንዲሁ እግዚአብሔርማን ይተርኩሰን እንጂ እውነቴን እኮ ነው የምነግራችሁ። እግዚአብሔርማ ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትል ኩምሽሽ በቃ እንዲሁ ለተቸገረ እንድናዝን አረማመዳችን እንኳ ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔርማ ይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስለዚህ ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ወይ ባል እንዴ ባለትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተክርስቲያን የሚመጡ ሲጣሉ። ይኸው ከተጋባን ዓመታችን ነው። ምላትን አትሰማኝም፣ ምንም አታዳምጠኝም ማለት ይጀምራል። ማለት 20 ዓመት ጠፍቶ ኑሮ ምናምን መከራውን ነው ተደዝድዞ ነው ወዲያ መከራቸው። ተመስገን ነው እንኳን መጣችሁ። ዋናው መሸም ነጋም መምጣታችሁ። ስለዚህ እግዚአብሔር ሰው ሁሉ ራሱ እንዲጠላል ሊያደርግ ይችላል። እንድንመጣም ከፈለገ እግዚአብሔር ሰው እንዲጠላን አያደርግም። ሰው እንዲጠላን ሰይጣን ሲያደርግ ዝም ይላል። ይሄ እግዚአብሔር እኛን የሚጠራበት መንገድ ነው። በቸርነቱ ወደ ቤቱ ይጥራን። የነነዌ ሰዎች የሚያስተምሩን ይሄንን ነው። እኛም ነገ ከነገ ወዲያ አሁን ሁላችሁም ችግር ካለባችሁ እግዚአብሔር ጠልቶኝ ነው አትበሉ። እግዚአብሔር ወደ ቤቱ ሊጠራኝ ፈልጎ ነው ማለት ያለበት። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።